ሄሎ ኤቭሪዋን የወደፊት ነገሮችን ለመግለጽ ወይም ደግሞ እቅዳችንን ፕላናችንን ወደፊት ልናደርጋቸው የፈለግናቸውን ነገሮች ለመናገር የምንጠቀምባቸው ሶስት የተለያዩ ግራመርስ አሉን። እነሱ ደግሞ እነማን ናቸው? ዊል፣ ጎይንግ ቱ ኤንድ ፕሬዘንት ኮንቲኒየስ ኢን ግራመር። እነዚህን በተለያዩ መንገዶች ተጠቅመን ወደፊት ምን ማድረግ እንደፈለግን ወይም ደግሞ የፈለግነውን ነገር ለመናገር ለመጻፍ፣ እንዲሁም ደግሞ የወደፊት ነገሮችን እንዴት መግለጽ እንችላለን ብለን እንዳንቸገር እነዚህ ነገሮች ይጠቅሙናል። ሌትስ ጎ ሂር ዊ አር ቶኪንግ አባውት ፊውቸር። የወደፊት ነገር ካልን በመጀመሪያ ደረጃ ኢትስ ፊውቸር ራይት። ስለ ዛሬ ወይም ደግሞ ስለ ትናንትና አይደለም የምናወራው። ዊ አር ቶኪንግ አባውት ዘ ፊውቸር ሚን ስለ ወደፊት። በእርግጥ ስለ ወደፊት ስንል ከሰዓታት በኋላ ወይም ደግሞ ከደቂቃዎች በኋላ ስለሚፈጸም ነገር ነው ፊውቸር የምንለው በአጠቃላይ። ሰው ዊ ካን ዩዝ ዚስ ትሪ ግራመርስ ዊል፣ ጎይንግ ቱ ኤንድ ፕሬዘንት ኮንቲኒየስ። ሶስቱን ነገሮች በመጠቀም ዊልን በመጠቀም ጎይንግቱን በመጠቀም እና ፕሬዘንት ኮንቲኒየስን በመጠቀም የወደፊት ነገርን ወይም ደግሞ ወደፊት ያሰብነውን ነገር ወደፊት ሊሆን የሚችለውን ነገር መናገር እንችላለን ማለት ነው። ዛት ሚንስ ዜር ኢዝ ኤ ዲፍረንስ ቢትዊን ዩዚንግ ዊል ኤንድ ጎይንግ ቱ ኤንድ ዘ ሴም ቱ ፕሬዘንት ኮንቲኒየስን። ዊልን ተጠቅመን የምንናገረው ፊውቸር ወይም ደግሞ የወደፊት ፕላን እና ጎይንግቱን ወይም ደግሞ ፕሬዘንት ኮንቲኒየስን ተጠቅመን ስንናገር የተለያየ ነው ማለት ነው። ለዛ ነው በሶስት መንገዶች እንናገራለን ያልነው። ያ ማለት የወደፊትን ነገር በዊል ከተናገርኩትና በጎይንግቱ ከተናገርኩት ይለያያል ማለት ነው። ሶ ሂር to begin with the first one, look at will. How can we use will? ዊልን ተጠቅመን እንዴት ነው የወደፊትን ነገር ወይም ደግሞ ፊውቸርን መናገር የምንችለው? ምንስ ነው በዊል የምንናገረው የሚለው እናያለን ማለት ነው። ሶ will can be used to talk about decision, prediction and promise. decisionን ወይም ደግሞ ፕሬዲክሽንን ፕሪዲክት ማለት መተንበይ ኦር ፕሮሚስ ቃል ለመግባት ማንን እንጠቀማለን? ዊል እንጠቀማለን ማለት ነው። ዲሲሽን አዘ ሙመንት አሁን ላይ ሆነን እንደዚህ ላደርግ ይችላለሁ ብለን ስንናገር ነው። አሁን ላይ አዘ ሙመንት አሁን ሆነን የምንናገረው ነው ማለት ነው። ሉክ አት ዲሲሽን አት ዘ ሙመንት አሁን ላይ አት ዘ ሙመንት የምንናገረው ነው ማለት ነው። ፎር ኤግዛምፕል በዊል ተጠቅመን አት ዘ ሙመንት ወይም ደግሞ አሁን ሊሆን የሚችልን ነገር ወይም ደግሞ ዲሲሽን ስናደርግ ምን ብለን መስራት እንችላለን ማለት ነው። ኤግዛምፕል ሉክ አት ባይ ዘ ዌይ ዘ ፎርም ኦፍ ዩዚንግ ዊል ኢዝ ፈርስት ኦፍ ኦል ዊል ፕላስ ሳብጀክት ፕላስ ዊል ፕላስ ቤዝ ቨርብ ዛት ሚን ቤዝ ቨርብ ሚን ቨርብ ዋን። ይህን የምንጠቀመው ዊልን ስንጠቀም ምንጊዜም ቨርብ ዋን ነው የምንጠቀመው። ሳብጀክቱ ፕሉራል የሚሆን ሲንጉላር ዊልን ስንጠቀም we have to use verb base or base verb or verb ዋን እንጠቀማለን without s ቨርብስ ሲንጉላር እና ፕሉራል በሚሆኑበት ጊዜ ኤስን ይወስዳሉ የሚለው ሩል እዚህ ላይ አይሰራም። ምንጊዜም ቤዝ ቨርብን ዊዛውት ኤስ እንጠቀማለን ማለት ነው። ኢንፊኒቲቭ ቨርብ እንጠቀማለን ማለት ነው። ራይት ሶ ዊ ካን ኮንስትራክት ኤ ሴንቴንስ ፎር ኤግዛምፕል አይ ዊል ፕላስ ቨርብ ዋን ነው የምንጠቀመው ማለት ነው። አይ ዊል የቅርብ ወይም ደግሞ ዲሲሽን አዘ ሞመንት አሁን ላይ ሆነን ፊውቸር የምናወራበት ስለሆነ ምን ማለት እንችላለን? I will go to market. ገበያ ሊሄድ እችላለሁ። ጀስት ዝም አሁን ሊሄድም ላልሄድም ባይ ዘ ዌይ ዘ ሚኒንግ ኢዝ ጀስት 50-50 ማለት ሊሄድም ላልሄድም እችላለሁ ነው። ፊውቸር ስለሆነ ዊልን በምንጠቀምበት ጊዜ አይ ዊል ጎ ቱ ማርኬት አሁን እዚህ ሆነን እያወራን ጓደኛችን ጋር ገበያ ሊሄድ ይችላለሁ ብለን የምናወራው ነው። አዘ ሞመንት የፊውቸሩን የምንጠቀምበት ነው ማለት ነው። ሶ ዊል ፕላስ ጎ ኢዝ ቤዝ ቨርብ ጎ ሳብጀክቱ ምንም ይሁን እዚህ ጋር አይም ዘይም ዊም ሽም ብንለው ዊል እስካለ ድረስ ጎን ነው የምንጠቀመው። ኦር ቤዝ ቨርብ ነው የምንጠቀመው። ኤስን አይወስድም። ሞዳል ቨርብስ ኦር እነዚህ ኦክሲላሪ ረዳት ግስስ በሚኖሩበት ጊዜ ቨርቡ የሚወስደው ምንድን ነው ማለት ነው? ቨርብ ዋን ኦር ቤዝ ቨርቡን ይወስዳል ማለት ነው። ሶ አይ ዊል ጎ ቱ ማርኬት ዚስ ኢዝ ዋት ዲሲሽን የሆነ ሊሄድ ይችላለሁ ብለን ያስቀምጥነው። ፕሬዲክሽን ስንል ደግሞ ሲምፕል ፕሪዲክት የምናደርገውን ነገር ወይም ደግሞ ይህንን አደርጋለሁ ብለን ሊሆን ይችላል ብለን የምናስቀምጠው ነው ማለት ነው። የምናስቀምጠው ፕሬዲክሽን ነው። ፕሪዲክት ስንል ደግሞ ጀስት እንደዚህ ሊሆን ይችላል ብለን የምናስቀምጣቸውን ነው። እዚህ ጋር ደግሞ ኢት ዊል ሬን
ሊዘንብ ይችላል but we are not sure right we are not sure but predict ያደረግነው ነገር ነው it will rain እንላለን ማለት ነው so it will rain ስንል ዝናቡን ሊዘንብ ይችላል ብንለው predict አደረግን ማለት ነው predict simple prediction it is not strong by the way prediction strong prediction and ዊክ ፕሪዲክሽን የሚባሉ አሉ እርግጠኛ ሆነን ማውራት የምንችላቸው ፕሪዲክሽንስ አሉ but this is simple prediction or weak prediction it will rain ሊዘንብ ይችላል so here the function of will is showing prediction right prediction አሳየን ማለት ነው ሌላኛው promise ነው the use of will here is promise ሊፈጸምም ላይፈጸምም ይችላል አይደለ ሰው እንደተደርግልሻለሁ አደርግልሃለሁ ያለን ሰው ያንን ነገር ያደርገዋል ማለት አይደለም so we can use will to talk about promise ቃል ለመግባትን ማንን እንጠቀማለን promise willን እንጠቀማለን ማለት ነው will እንጠቀማለን for example I will look I will help you ልረዳሽ እችላለሁ or they will buy they will call you ሊደውሉላችሁ ይችላሉ ብለን ስናስቀምጥ this is what promise ነው ይሄን አደርግልሻለሁ I will help you I will call you or they will call you ብለን ስናስቀምጥ the function of will is talking about future ስለ future ነው የምናወራው ስላለፈ or ስለ ዛሬ አሁን እያከናወን ስላለ ነው ሳይሆን the future ሊሆን ስለሚችል ወይም ደግሞ ወደፊት ይሄን አደርጋለሁ ይሄ ሊሆን ይችላል ስንል will predictionን promiseን and decisionን I will go to market decision it will rain prediction ሊዘንብ ይችላል but we are not sure about ዝም ብለን እንትናችንን ፕሬዲክሽናችንን ትንቢታችንን የምናስቀምጥበት ነው promise ስናደርግ ደግሞ I will help you ልረዳሽ እችላለሁ I will help you ልረዳሽ እችላለሁ ማለት ቃል መግባት ነው I will buy you I will marry you ላገባሽ እችላለሁ for example I will marry you ቃል መግባት ነው ይሄ ቃል መግባትን በዊል እንጠቀማለን ማለት ነው the second one to talk about future is going to look going to ተጠቅመንም አሁንም ምን ማውራት እንችላለን future ማውራት እንችላለን ማለት ነው ስለወደፊት ነገር በዊል አለ በgoing to አለ በpresent continuous አለ ብለናል but look at the difference now going to can be used to talk about plans decided before ከዚህ በፊት decided የሆኑ ካሁን በፊት ወይም ደግሞ ወስነን የሆነ ነገር ወስነን አስቀምጠን አቅደን ያንን ነገር የምንናገርበት ነው እቅድ አልተፈጸመም አይደለ ያልተፈጸመ ነው አይደለ so we can use plans decided before now አሁን ከተናጋሪው ባለበት ሰዓት ከዛ በፊት የታቀዱ ነገሮችን ፕላን የተደረጉ ነገሮችን ማስቀመጥ እንችላለን ማለት ነው for example look I am going to it is future right I am going to visit verb one ነው የምንጠቀመው by the way the form is subject plus going to plus verb one አሁንም base verb ነው የምንጠቀመው this is the form look at the subject is I am right I am going to am አለ ያው going to ካለ am እና is or are አለ በሚለው ነው so I am going to visit ላሊበላ like this is intentionally ይሄንን የሚናገረው ሰው ላሊበላን ለመጎብኘት እቅድ አስቀምጧል ማለት ነው right ላሊበላን ለመጎብኘት እሄዳለሁ እጎበኛለሁ እያለ ነው ነገር ግን going to ሲጠቀም ምንድነው plan decided before ነው ካሁን በፊት አቅዶታል ማለት ነው to compare with will ታዲያ ከዊል ጋርስ ብንል ዊልን ተጠቅሞ ላሊበላ ልጎበኝ ይችላል ቢል አሁን ቁጭ ብሎ ዝም ብሎ ላሊበላ ላይ ይችላል ያለው ነው እንጂ strong decision አይደለም this is a strong decision መጎብኘት እንዳለበት እቅድ አስቀምጧል የሚል ትርጉም ይሰጠናል ማለት ነው right so grammatically structure this is subject plus am or are እንደ subject for example if the subject is they are going to visit ላሊበላ ማለት እንችላለን ማለት ነው right so subjecቱን እየቀያየራችሁ going to ተጠቅማችሁ here we are talking about plans decided before now ካሁን በፊት ስለታቀዱ ነገሮች ነው ማለት ነው right then now the second function of going to is a strong prediction look at
ስትሮንግ ፕሪዲክሽን ምን ማለት ነው? ስትሮንግ ፕሪዲክሽን ስንል እርግጠኛ የሆንበት ወይም ደግሞ ጀስት ፕሪዲክት ያደረግነው ነገር ስትሮንግ ነው ማለት ፕሪዲክሽንን በምንናገርበት ጊዜ ሂር ሉክ አት ኢት ኢዝ ጎይንግ ቱ ሬን ሊዘንብ ነው አለ። ጀስት ሂር ዊ ሃቭ ቱ ስቴይ ሆም ሉክ አሁን እቤት መቆየት አለብን። ሊዘንብ ይችላል ወይም ደግሞ ሊዘንብ ነው ካልን ሊዘንብ ነው። ኢትስ ፊውቸር አልዘነበም፣ ግን ሊዘንብ ነው ካልን እቤት መቆየት አለብን። እንደሚዘንብ ስትሮንግ ፕሪዲክሽን ነው። ወይም ደግሞ ጥላ መያዝ አለብን። we have to use umbrella or an umbrella or we have to stay home or you have to stay home። ቆይ ቤት ሊዘንብ ነው ካልን ዳመና አለ እየነፈሰ ወይም ደግሞ የዝናብ ምልክቶችን እያየን ነው ማለት ነው። ስትሮንግ ፕሪዲክሽን ሰው ጎይንግቱን እንጠቀማለን ማለት ነው። ራይት ስትሮንግ ፕሪዲክሽን ሲሆን ምንትኖች አሉ ሂንትስ አሉ ማለት ነው። ኦር ኤቪደንስስ የሚያሳዩ ነገሮች አሉ ማለት ነው። ሰው ሄር ፕሬዘንት ኮንቲኒየስን በምንጠቀምበት ጊዜ ደግሞ ፕሬዘንት ኮንቲኒየስን ተጠቅመን ፊውቸርን እንዴት እንናገራለን ካልን when it is fixed plan ፊክስ የተደረገ ፕላን እቅድ ቀን የተቆረጠለት እቅድና ቀን ያልተቆረጠለት እቅድ አለ። ፕላን አይደለ? ሶ ፕሬዘንት ኮንቲኒየስን በምንጠቀምበት ጊዜ it is fixed plan that mean with date and with time ጊዜና ቀን ተቀምጦለታል ማለት ነው። ፕሬዘንት ኮንቲኒየስን ስንጠቀም look at the example the form of present continuous is here subject plus verb to be ማለት am አለ ኢዝ አለ አር አለ እንደ ሳብጀክቱ ማለት ነው። ሶ ሌት ዘ ሳብጀክት ምን ይሁን ሳብጀክቱ ላይክ አይ አም ፎር ኤግዛምፕል አይ አም ብለን ፕሬዘንት ኮንቲኒየስ ከሆነ ፕላስ ቨርብ አይ ኤን ጂ ነው የምንጠቀመው ማለት ነው። ቨርብ አይ ኤን ጂ ፕሬዘንት ኮንቲኒየስ ስለሆነ። ነገር ግን ፕሬዘንት ኮንቲኒየስ ስንል ፊውቸርን ለመናገር ነው እንጂ ፕሬዘንት ኮንቲኒየስ ሌላኛው ፋንክሽኑ ዛሬ አሁን ላይ እያደረግነው አዘሙመት ያደረግነውን ነገር አይ አም ራይቲንግ አይ አም ኢቲንግ አይ አም ሪዲንግ ብንል እየበላን እየጠጣን አሁን ያለውን አክሽን ማሳየት ነው። ነገር ግን ያ አይደለም። አሁን ይሄ ማለት ፊውቸር ወይም ደግሞ የወደፊትን ስንናገር ነው። ይሄ ምንድነው? የወደፊት ድርጊት ነው። ድርጊት እቅድ እንደማለት ነው። ሶ አይ አም ቪዚቲንግ ሉክ አይ አም ቪዚቲንግ ላሊበላ ኦን ኔክስት September or on September December or December 29 ቀን ተቆርጧል ማለት ነው። ራይት ቀን ያስቀመጥን ከሆነ ፕሬዘንት ኮንቲኒየስ ፊክስድ ፕላን ነው ማለት ነው። ፊክስ የተደረገ ቀን የተቀመጠበት ይሆናል ማለት ነው። ሶ ኢን ጀነራል ሂር ቱ ኮንክሉድ ዛት ፊውቸር ኦር የወደፊት ነገር በስንት መንገድ እንናገራለን ማለት ነው? በሶስት መንገዶች ዊል አለ፣ ጎይንግቱ አለ፣ ፕሬዘንት ኮንቲኒየስ ቴንስ አለ ማለት ነው። ሶ በሶስቱ ስንገልጽ ግን በዊል የምንገልጸው ሀሳብ አለ፣ በጎይንግቱ እና በፕሬዘንት ኮንቲኒየስ የምንገልጻቸው ፊውቸርስ ኦር የወደፊት ነገሮቻችን ይለያያሉ ማለት ነው። ሶ ዊል ዲሲሽን፣ ፕሬዲክሽን ኤንድ ፕሮሚስ አለው ኤንድ going to plans decided before and strong prediction ሲሆን or present continuous ስንጠቀም ደግሞ fixed plans with date and time ሲሆን የሚለውን ያለ ማለት ነው። this is all about today። ሰብስክራይብ አድርጉ። እንደገና ደግሞ ከስር ባለው ስልክ ቁጥር በመደወል በአካልም ሆነ በዋትስአፕ or በቴሌግራም መማር ትችላላችሁ። thank you very much።